የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን ይዘን መጥተናል። እስከ ፕሮግራማችን ፍጻሜ ስትቆዩን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ከኛ ጋር እንድትቆዩ በአክብሮት ጋብዘናል። ውድ ቤተሰቦቻችን በዚህ የመረጃ ሰዓታችን ያው ትኩረት የምናደርገው በስፋት የአውሮፓ ትልቅ ክለቦች ላይ እንደሆነ ይታወቃል። ከዚህ ጋር አያይዘን በሪያል ማድሪድ ወቅታዊ ጉዳዮችን እናነሳለን። በተለይም ኮከቦቹን ቆይታ በተመለከተና ከአዲሱ ፕሬዝዳንታዊ ምርጫ ጋር በተያያዘ የምናደርሳችሁ ተጨማሪ ጥንቅሮች አሉን። ከባርሴሎና ጋር በተያያዘ አንድ ተጫዋች በስፋት ስሙ እየተነሳ ነው። ትልቅ ዝውውር ይጠበቃል። የቡድን ዜና ተይዟል። ከዛ ውጪ ውድ ቤተሰቦቻችን በስፔን በተጨማሪ በጣሊያን ጨምሮ በአውሮፓ ትልቅ ክለቦች ትልቅ ተጫዋቾች ወቅታዊ ጥንቅሮቻችን ሰዓታቸውን ጠብቀው ለእናንተ ውድ አድማጮቻችን እንደ ሁልጊዜው የሚደርሱም ይሆናል። በፕሪሚየር ሊግ አጫጭር ስፖርታዊ መረጃዎቻችን እንደተጠበቁ ናቸው። በስፋት መረጃዎችን ይዘናል። ከዛ ውጪ ቶትናም በፕሪሚየር ሊጉ ከተረፈ በኋላ ያው በሮቤርቶ ዲዘርቢ ስር አዳዲስ ነገሮች ይጠበቃሉ፣ እናነሳዋለን። የሲቲን ጉዳይ ስናነሳ ዛሬም ጋርዲዮላን ከፊት እናገኛቸዋለን። በጣም አነጋጋሪና ለየት ያለ ጉዳዮችን ይዘናል። ስለተሰናባቹ ሰው በቼልሲ የመረጃ ሰዓታችን ግልጥ ያለ እንግዲህ አቋማቸውን ገልጠዋል። በአንድ ዝውውር ጉዳይ ላይ እንመለከተዋለን። የቀድሞ ተጫዋች ጆኮል ብስጭት ብሏል በአንዳንድ ሁነቶች በቼልሲ ቤት። ስለዚህ እንሽጣቸው እያለ ነው። በፍጹም ለቼልሲ መጫወት የሌለባቸው እያላቸው ይገኛሉ። ከዛ ውጭ የዣቪ አሎንሶን ቁጥር አንድ ሰዎችና የቼልሲን ወቅታዊ ጉዳይ እናነሳለን። በቡድን ዜና በሊቨርፑል በኩል የሳላ ተተኪ ላይ ትኩረት እያደረጉ እንደሆነ ይታወቃል። ስለ ሳላ ጥቂት ነገር ልንላችሁ ወደናል። ከዛ ውጭ የቡድኑ ወሳኝና ቁልፍ ተጫዋች የነበረውን ተጫዋች እናነሳለን። በቡድን ዜና ተጨማሪ መረጃዎችን ለእናንተ ውድ አድማጮቻችንም በሊቨርፑል የመረጃ ሰዓት ይዘናል። ዩናይትድ ትኩረቶች ሁሉ አሁን የዝውውር ጉዳይ ላይ እንደሆኑ ይታወቃል። በርካታ የሜዳ ክፍል ላይ አማራጮችን እያዩ ነው። በተለይም የአምናውን ዝውውር ለመድገም እንቅስቃሴዎች እየተደረጉ ነው። ምን አዲስ ነገር አለ? የሳሙኤል ሁከረስትን የዴይሊ ሜልን ዘገባ እንመለከታለን። ከዛ ውጭ ማንቸስተር ዩናይትድ እና የዓለም ዋንጫ ማንቸስተር ዩናይትድ እና የቡድኑ ወሳኝና ቁልፍ ተጫዋቾችን የተመለከተ ተጨማሪ መረጃዎችንም በዚህኛው የመረጃ ሰዓታችን ላይ ይዘናል። ሚኬል ማርቲያን አርቴታ በአርሰናል በኩል የወሰዷቸውን አንዳንድ በጣም አደገኛ ውሳኔዎች በተመለከተ ዛሬ ለየት ያሉ ማብራሪያዎችን ሰጥተዋል። በጣም ከባድ ነበር ብለዋል። እሳቸው ተጫዋቾችን ስላመጡበትን መንገድ ያሉትን ነገር እንነግራችኋለን። የፕሪሚየር ሊጉ ዓመቱ ምርጥ አሰልጣኝ በተባሉበት ዕለት ማለት ነው። ከዛ ውጪ ከአርሰናል ጋር አያይዘን ልናነሳ የወደድ ነው የአውሮፓ ሻምፒዮንስ ሊግን ነው። የአውሮፓ ሻምፒዮንስ ሊግና አርሰናልን የአውሮፓ ሻምፒዮንስ ሊግና የዋንጫ ስነስርዓቱን በአርሰናል በኩል ተጨማሪ አዳዲስ ጉዳዮችን ይዘንበታል። ላይክ እያረጋችሁ ሀሳብ አስተያየታችሁን እየጻፋችሁልን ከኛ ጋር እንደ ሁል ጊዜው ቆይታ እንድታደርጉ በአክብሮት ጋብዘናል። በድጋሜ መልካም ቆይታ ተመኘን። ቪኒሺየስ ጁኒየር ኮንትራት አላደሰም እስካሁን። የሪያል ማድሪድ ቆይታው እንዴት ነው የሚለው ነገር በጣም አጠራጣሪ ነው። እስከ 27 ድረስ የሚያቆይ ኮንትራት እንዳለው ይታወቃል። ያ ማለት ምንም ጥያቄ የለውም ቀጣይ ክረምት ላይ ተጫዋቹ በነፃ ሊለቅ ይችላል ማለት ነው። በዚህኛው ክረምት ላይ እልባት ካልሰጡት በነፃ የመልቀቂያ ዓመት ውስጥ ይገባል ማለት ነው። እስከ 27 ድረስ እንግዲህ ከሪያል ማድሪድ ጋር ብዙ ውይይቶችን እናደርጋለን ብሏል። ማድሪድ በእግር ኳስ ሕይወቱ ውስጥ ለሱ ምርጡ አጋጣሚ እንደሆነ ከፕሬዚዳንቱም ጋር ያለው ቀረቤታ ልዩ እንደሆነ ይናገራል። እኔ ራሴን ከማድሪድ ውጭ በጭራሽ አስቤም አላውቅም እያለ ነው ቪኒሺየስ ጁኒየር። እኔ እዚህ ነኝ ምክንያቱም ክለቡ የኔ ህልም ነው፣ እኔ ሙሉ ሕይወቴንም እዚህ በመቆየት ማሳለፍ ፈልጋለሁ ብሏል። ከልጅነቱ ጀምሮ ለሪያል ማድሪድ የመጫወት ህልም እንደነበረው በተናገረበት ጋዜጣዊ መግለጫ ማለት ነው። ከብሔራዊ ቡድን ጋር በተያያዘም ያው የዓለም ዋንጫ ዘንድሮ በትልቁ ከሚጠበቁ ብሔራዊ ቡድኖች አንዱ የሱ ብራዚል እንደሆነ ይታወቃል። የቡድን አጋሩ የነበረውና በውሸት በኦሎምፒክ ሊሆን ያሳለፈው ኤንድሪክን በተመለከተም ለዓለም ዋንጫ ላልጠራ እችላለሁ የሚል ስጋት ነበረው። አሁን ከኛ ጋር ስለሆነ ጥሩ ጊዜን ያሳልፋል ሲል ተደምጧል። በሪያል ማድሪድ በኩል ኤንሪኬ ሪኬልሚ የፕሬዚዳንታዊ እጩ ተፎካካሪ መሆናቸው ከተረጋገጠ በኋላ ቅስቀሳ እያደረጉ እንደሆነ ይታወቃል። ባርሴሎናም ያው ምርጫ ፕሬዚዳንታዊ ምርጫ እንደነበረበት ይታወቃል። ኋላ ፖርታ በአሸናፊነት ያጠናቀቁበት ማለት ነው። አሁን ደግሞ ፔሬስ ከሪኬልሚ ይጠበቃል። በሪያል ማድሪድ ምርጫውን ካሸነፍ ኮከብ ያመጣለሁ እያሉ ይገኛሉ። ከስፔን ብሔራዊ ቡድንም ያሉ ከዋክብቶችን ለማምጣት ሰራለሁ ሲሉ ቅስቀሳ እያደረጉ ይገኛሉ። በእርግጥ ፍሎሬንቲኖ ፔሬዝም ቅስቀሳ ላይ ናቸው። ውድ ቤተሰቦቻችን እኔም
ምርጫውን ካሸነፍኩኝ በሚል ቅስቀሳ እያደረጉ እንደሆነ ይታወቃል። ሁለቱም ፕሬዚዳንታዊ እጩዎችም በቀጣይ በሪያል ማድሪድ በሚደረገው ምርጫ ላይ እንግዲህ እናደርገዋለን የሚሉትን ነገር በሙሉ ቃል እየገቡ ነው። ምናልባት የሪኬልሚ መመረጥ አዲስ አብዮት ነው የሚሆነው። ያው ፍሎሬንቲኖ ፔሬስ ካሸነፉ ግን የእሳቸው የቀደመ አሰራር ይቀጥላል። ጆዜ ሞሪኖም ሹመታቸው ይጸድቃል ተብሎ ይጠበቃል። ባርሴሎና ቦርዱ ውይይት አድርጓል። ውድ ቤተሰቦቻችን በቀጣይ ዝውውር ጉዳዮች ላይ ባርሴሎና ኒውካስል ዩናይትዱን የፊት መስመር ተጫዋች አንቶኒ ጎርደንን ማስፈረም እንደሚፈልጉ በግልጽ በውይይት አሳውቀዋል። ከውሳኔም ተደርሷል። በነገራችን ላይ እሱን ማስፈረም የሚል ባርሴሎና በተጫዋቹ ዝውውር ዙሪያ ከኒውካስል ዩናይትድ ጋር በቀጥታ ንግግር እያደረገ መሆኑን ተረጋግጧል። ተጫዋቹ ለመዘወር ፈቃደኛ መሆኑ ሲገለጽ፣ ይሁን እንጂ በዝውውሩ ሌሎች ክለቦችም ይገኛሉ እንደ ባየር ሙኒክ ያለ እና የፕሪሚየር ሊግ ክለቦች በተጫዋቹ ላይ ፍላጎት እንዳላቸው ይታወቃል። ይህ ዝውውር የሚፈጸም ከሆነ ለዩናይትድ ጥሩ ላይሆን ይችላል። ምክንያቱም ራሽፈርድ የመፈረሙ ነገር ኦልሞስት ያበቃለታል እንደማለት ነው። ያ ማለት ዩናይትድ ሌላ ገዢ ክለብ ለማፈላለግ ገበያ ይወጣል ማለት ነው። ራሽፈርድን የማጫወት እቅድ ስለሌለው የአንቶኒ ጎርደን ፈላጊ መሆን ብቻ ሳይሆን ድርድርን በይፋ ባርሴሎና ዛሬ መጀመሩ ተረጋግጧል። ባርሴሎና ሮቤርት ሌዋንዶስኪን ሸኝቷል። ስለዚህ ፊት መስመር ላይ ተጫዋች እንደሚያመጣ እርግጥ ነው። ማን ነው የሚለው ግን የተረጋገጠ አይደለም። ዩሊያን አልቫሬዝ፣ ዦ ፔድሮ በስፋት ስማቸው ሃሪኬንም ተነስቶ ነበረም። የጋላታሳራዊ አጥቂ ቪክተር ኦሴሜንም ስሙን ሰምተን ነበረ ከባርሴሎና ጋር። በነገራችን ላይ በአውሮፓ አምስት ታላላቅ ሊጎች በሊግ ደረጃ የሊግ ነው ያልኳችሁ፣ ይሄ የአውሮፓ ሻምፒዮንስ ሊግ ምሽቶችን አያጠቃልልም። በሊግ ብቻ በቡንደስሊጋ ተጫውቷል፣ በስፔን ላሊጋ ተጫውቷል። በሮቤርት ሌዋንዶስኪ በኩል 395 ግቦች አሉት። ያ ማለት በሊግ ደረጃ በተቆጠሩ ግቦች በሮናልዶ እና በሜሲ ብቻ ነው የሚበለጠው። ሶስተኛው ተጫዋች ነው ሮቤርት ሌዋንዶስኪ። እሱን የመተካት ፈተና ውስጥ ናቸው። ዩሊያን አልቫሬስ ምርጫው ባርሴሎና እንደሆነ አረጋግጧል። ዝውውሩ ለመፈጸም ግን ብዙ አዳጋች ነገሮች እንዳሉ ይታወቃል። በነገራችን ላይ ዩሊያን አልቫሬስ አርጀንቲናን ካምፕ ተቀላቅሏል። በጣም አስገራሚ ነገር የአርጀንቲናን ካምፕ ሲቀላቀል የአልናስርን መለያ ለብሶ ነው እዛ የደረሰው። በአልናስር ውስጥ ሮናልዶ ነው የሚጫወተው። ምናልባት የኢንተር ማያሚን ቢያደርግ ብዙ ላይጎረብጥ ይችላል አርጀንቲናን። ያደረገው ግን የሮናልዶን ቡድን መለያ አድርጎ መሄዱ በጣም በርካቶችን እያወዛገበም እያነጋገረ ያለ ጉዳይ ሆኗል። ጣሊያን እንሂድ። ሄነሪክ ሜኬታሪያን የቀድሞ ዩናይትድ አርሰናል ተጫዋች በኢንተር ሚላን ቤት በጣም ድንቅ ጊዜን አሳልፏል። ታዲያ አሁን ተጫዋቹ ተጨማሪ 1 ዓመት ኮንትራት ለመፈረም ከስምነት ደርሷል። ሄነሪክ ሜኬታሪያን በኢንተር ሚላን እስከ 27 ድረስ የሚያቆየውን ተጨማሪ 1 ዓመት ኮንትራት እንደሚፈርም ነው ይፋ የተደረገ። ውድ ቤተሰቦቻችን በተጫዋቹ በኩል የእግር ኳስ የማብቂያው ዘመን ላይ እየደረሰ ቢሆንም ግን የጣሊያን እግር ኳስ አንጋፋ ተጫዋቾችን በመሰብሰብ በቅርብ ዓመታት ውስጥ አስተውለነዋል በስፋት። በቅርብ ጊዜ የሉካ ሞድሪች ዝውውርን ማሳያ ማድረግ እንችላለን። በርካቶች እንደዚህ አይነት ልምድ ያላቸውን ተጫዋቾች ጣሊያኖች በመሰብሰብ ይታወቃሉ። ኢንተር ሚላን ደግሞ ሄነሪክ ሜኬታሪያን ለ1 ዓመት ያቆያል። ዩቬንቱስ ዋና ስራ አስኪያጅ ዳሜነ ኮሞኒ ወደ አውሮፓ ሻምፒዮንስ ሊግ ካልገባን ገንዘብ ለማሰባሰብ እና ወጪ ለመቀነስ ከታቀደው በላይ ተጫዋቾችን ልንሸጥ እንችላለን የሚል መረጃ አውጥተዋል እና እንግዲህ በዩቬንቱስ በኩል በርካታ ቁልፍ ተጫዋቾች በአውሮፓ ገበያ ላይ እየተፈለጉ እንደሆነ ይታወቃል። አንደኛው እንደ ኬነን ያልዲዝ ያለ ተጫዋች ነው። የኬነን ያልዲዝን ጉዳይ በተመለከተ ግን እሳቸው በፍጹም ልንነካው አንፈልግም ብለዋል። የወደፊት እቅዳቸው ነው። እንዲሁም ዱሻን ቪላዎቪችን ማቆየትና አብረን ወደፊት መሄድ እንፈልጋለን። ለቀጣይ የውድድር ዓመት ለቡድናችን ያስፈልጉናል፣ ገንዘቡ ቢያስፈልገንም እያሉ ይገኛሉ እሳቸው እና በዩቬንቱስ በኩል አጣብቂኝ ውስጥ ገብቷል። ኮከብን ማቆየት ገንዘብም የአውሮፓ ሻምፒዮንስ ሊግ ትኬትና ለመቁረጥ ካመጣባቸው ጣጣ አንደኛው እንዲህ አይነት ኮከቦችን የማጣት ስጋት ነው፣ ግን አይደረግም እያሉ ነው። የአውሮፓ ክለቦች ግን ሁኔታውን በቅርበት እየተከታተሉት ነው። ሮናልዶ በድል ማግስት ወደ ዓለም ዋንጫ እንደሚሄድ በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን በታሪክም ለመጀመሪያ ጊዜ ሮናልዶ የሊግ ዋንጫን ባነሳበት ዓመት የዓለም ዋንጫ ሀገሩን ይወክላል ብለናችሁ ነበረ። እንዴት ያለ የውድድር ዘመን ከአልናስር ጋር እንዳሳልፍኩ አውቀዋለሁ። ከመጀመሪያ ቀን ጀምሮ ህልማችን ዋንጫውን ማሸነፍ ነበረ፣ አደረገነዋል ብለዋል። በእያንዳንዱ ልምምድና በእያንዳንዱ ጨዋታ ሁሉንም ነገር ሰጥተናል፣ ተዋግተናል። እናም ያለንን ነገር በሙሉ የሰጠነው ግን ቀላል መንገድ አልነበረም፣ ግን ተወጥተነዋል እንደ ቡድን ብሏል። በእኛ ስለተማመኑና እያንዳንዱ እርምጃችን ከጎናችን ስለቆሙ ሁሉ አመስጋኝ ነን ብሏል። እና ድሉ የአእምሮም ውጤት ነው ብሏል ሮናልዶ። በኮፍያ መልክ
አሰርቶት ሰሞኑን አንድ ማህበራዊ ትስስር ገጽ ላይ ምስሉ ተለቆ ነበረ። በነገራችን ላይ ክርስቲያኖ ሮናልዶ በአጠቃላይ በዚህ ውድድር ዓመት ከ1.4 ቢሊዮን ዶላር በላይ ገቢን ያገኘ በሀብትም ደረጃ ቢሊዮነር መሆኑን ያረጋገጠ ተጫዋች እንደሆነ ይታወቃል። ምናልባት ከሜሲ አንጻር ካየነው ሜሲም ወደ 1 ቢሊዮን ዶላር አካባቢ ያለው ባለ ሀብት ሆኗል። በተለይም ዘንድሮ ያስገቡት ገቢ ቀላል አይደለም። ዳቪድ ቤካም ሁለተኛው ሰው ነው። ያው እግር ኳስን አሁን እየተጫወቱ ካሉት ደግሞ ሮናልዶ አንደኛ፣ ሜሲ ሁለተኛ ነው። እንደ አጠቃላይ በስፖርት ዓለም ሮናልዶ አንደኛ፣ ዳቪድ ቤካም ሁለተኛ፣ ሊዮኔል አንድሬስ ሜሲ ሶስተኛ ሆነዋል። የሁለቱ የሜሲና የሮናልዶ የእግር ኳስ ማብቂያ ዘመን እየቀረበ ነው። የዓለም ዋንጫና የብሔራዊ ቡድን ግዳጃቸውን ለመጨረስ ደግሞ የዓለም ዋንጫን እየጠበቁ ነው። ከ2 ሳምንት በኋላ በይፋ እንደሚጀመር የዓለም ዋንጫ ይታወቃል። ውድ ቤተሰቦቻችን በፕሪሚየር ሊግ የመረጃ ሰዓታችን ላይ ተገኝተናል። በቀጣይ የፕሪሚየር ሊግ መረጃችን ጋር ቆይታ ስታደርጉ እናንተ ደግሞ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አጋርነታችሁን እያሳያችሁን ቆዩን። የእናንተ ላይክ በብዙ ስለሚያስፈልገን ነው። የፕሪሚየር ሊግ መረጃዎቻችን ተጀምሯል። በድጋሚ አብራችሁን ቆዩን። ክሪስታል ፓላስ ከሪዮ ቫይካኖ የአውሮፓ ኮንፈረንስ ሊግ የፍጻሜ ጨዋታ። ከጨዋታው በፊት በሁለቱ ክለቦች ደጋፊ መካከል ጸብ ተነስቷል። በጣም ቅልጥ ያለ ጸብ ነው በነገራችን ላይ የተነሳው። ከጨዋታው በፊት ሁለቱ ክለቦች ደጋፊን በተመለከተ በደጋፊዎች መካከል ጸብ የተፈጠረው በጨዋታው በሚደረግበት ጀርመን ሊዝበን ከተማ ውስጥ መሆኑ ተረጋግጧል። የአካባቢው ፖሊስ በጸቡ ከ300 በላይ ደጋፊዎች መሳተፋቸውና የተለያዩ ውድመቶች መድረሳቸውን አረጋግጠዋል። በዚሁ ምክንያት 2 ደጋፊዎች ለእስር ተዳርገዋል። እንዲሁም 2 የፖሊስ አባላት መጠነኛ ጉዳት አጋጥሟቸዋልና የክሪስታል ፓላስና የሪዮ ቫይካኖ ደጋፊዎች ሜዳ ውስጥ ከሚኖረው ትንቅንቅ በፊት በጀርመን ጎዳናዎች ላይ ክፉኛ ፍልሚያ ያደርገዋልና ከጸቡ ጋር በተያያዘ የጀርመን ፖሊስ በርካታ ፖሊሶችን አሰማርቻለሁኝ እናም የፍጻሜ ጨዋታው እንዳይረበሽ አደርጋለሁ እያለ ይገኛል። ሁለቱም እንግዳ ናቸው። ሁለቱም ከስፔን እና ከእንግሊዝ ነው የሄዱት። ሁለቱ ግን ጸቡን የጀመሩት በጀርመን ከተማ ላይ ነው። ሮቤርቶ ዲዘርቢ ቡድናቸው ከፕሪሚየር ሊግ ከመውረድ ካተረፉት በኋላ አሁን ስለ ቀጣይ ውድድር ዓመት እያሰቡ ነው። መልካሙ ዜና ሁሉም ክለቦች ቀጣይ ዓመት 0 ነጥብ ብለው ነው የሚጀምሩት። ስለዚህ ሁሉም በአዲስ መንፈስ በአዲስ መንገድ ራሳቸውን አደራጅተው ሁሉም ከ0 ነጥብ ይጀምራሉ። እናም ቶትንሃም ጥሩ ነገሩ ያ ነው፣ ሁሉም ከ0 መጀመራቸው። በእርግጥ ባለፈውም ዓመት እንዲሁ የተቸገረ ቡድን ዘንድሮም በጣም የተቸገረ ቡድን ያውም ላለመውረድ የተሰቃየ ቡድን ሆኗል ቶትንሃም። በቅርብ ዓመታት ውስጥ ቶትንሃም ቤት እንዲህ አይነት ነገሮችን ለማረም ታዲያ ሮቤርቶ ዲዘርቢ ቡድኑን ተረክበው እየሰሩ እንደሆነ ይታወቃል። በዝውውር መስኮቱ ላይ በርካታ አማራጮችን እያዩ ነው። የቀድሞ ተጫዋቻቸውን ለማምጣት እቅድ አላቸው ተብሏል። በማርሴይ ቤት አብረውት የሰሩት ሜሰን ግሪንውድን በቶትንሃም ማየት ይፈልጋሉ። ከዛ ውጭ በመከላከል ስፍራ ላይ እንደ ሴኔስ ያለን ተጫዋች፣ በክረምት ደግሞ በነፃ የሚለቀውን የሊቨርፑልን ሮበርትሰንን ወደ ቡድኑ ያመጣሉ ተብሎ ይጠበቃልና የራሳቸውን ቡድን በቶትንሃም መገንባቱን ተያይዘውታል። ሌላ በጣም ጠንካራ ቡድን ምናልባት ልናይ እንችላለን ተብሏል። በሳቸው ስር እንዴት ያለ ብራይተን እንደገነቡ ይታወቃል። በፕሪሚየር ሊግ ቆይታቸው ቶትንሃም ያለው የራስ መተማመንን ለመመለስ እንዲህ አይነት ዝውውሮችን ነው ለማድረግ እቅድ አላቸው። ሜሰን ግሪንውድ ምናልባት በእንግሊዝ ፕሪሚየር ሊግ ዳግም ካየነው በቶትናም የመሆን እድሉ በጣም ሰፊ ነው። ፔፕ ጋርዲዮላ የሲቲ ቆይታቸው ከተጠናቀቀ በኋላ ከሳቸው ጋር በተያያዘ የሚወጡ መረጃዎች እንደቀጠሉ ነው። ከስር መረጃዎቹን እያጋራናችሁ እንገኛለን። ያው የሚጠብቁት የቼልሲ ደጋፊዎች ማሬስካ ምን አይነት ዝውውሮችን ይፈጽማል የሚል ነው። እስካሁን አዲስ የወጣ መረጃ የለም በዛ ጉዳይ ላይ። የሚጠበቁ ዝውውሮች ግን አሉ። ከመጀመሪያውም ጀምሮ እንደ ሃርቪ ኤሊዮት ያለ በቦርዱ የሚደገፍ ዝውውር እንደማለት ነው። ፔፕ ጋርዲዮላ 70% የፕሪሚየር ሊግ ጨዋታዎችን የማሸነፍ ንጻሬን ይዘው ከፈርጉሰንም በላይ ከክሎፕም ከሞሪኖም ከአርሰን ቬንገርም በላይ ሆኖ ነው ከሲዝኑ ከሲቲ የለቀቁት ከ10 ዓመት ቆይታ በኋላ። አንድ ነገራቸው ግን አሁንም የማህበራዊ ሚዲያውን በጣም ተቆጣጥሮታል። በአንድ የጨዋታ መርሃ ግብር ላይ እሳቸው ብቻቸውን ከወንበሩ ጋር ሲያወሩ ይታያሉና በኋላም ላይ እቺ ጉዳይ በሰዓቱ ተነግራ ነበረ። ግን ሰሞኑን ስንብታቸው ላይ ቤርናንዶ ሲልቫ ፔፕ ጋርዲዮላን በዛ ሁሉ ህዝብ መሃል አንድ ጥያቄ ያለን እዚሽ ቪዲዮ ላይ ከማጋር ነበረ ጋርዲዮላ የምታወራው የሚል ጥያቄ ጠይቆት ጋርዲዮላም ክትክት ብሎ ሲስቅ ነበረ። ባዶ ወንበር ነው ሲያወራ የነበረው በነገራችን ላይና ምናልባት በጣም ስሜታዊ ሆኖ ነበር የሚሉ መረጃዎች በስፋት እየወጡ ነው። ጋርዲዮላ አሁን ስፔን ባርሴሎና እቃውን ጭኖ እንደገባ በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን ነግረናችሁም ነበረም።
ቼልሲ ደረስን። ቼልሲ አቋማቸውን አሳውቋል። ጆዋ ፔድሮን አንሸጥም ብለዋል። በይፋ ነው ያሳወቁት። በሩመር ደረጃ የወጣውን መረጃ ቼልሲዎች በማህበራዊ ትስስር ገጻቸው አጋርቶታል። በፍጹም ወዴትም አንለቀውም ብለዋል። አሁን ስለዚህ የዦዋ ፔድሮን አለመልቀቅ ቼልሲ በይፋ አውጇል ማለት ነው። በገንዘብ አንደራደርም በሚል ማለት ነው። ከዛ ውጭ የኤንዞ ፈርናንዴዝ ነው የሚጠበቀው። ኤንዞ ፈርናንዴዝ ላይ ግን እንደዚህ አይነት ግልጥ ያለ አቋም እስካሁን አልያዙም። እንደሚታወቀው በኤንዞ ፈርናንዴዝ በኩል ክለቡ ሊለቅ የሚችልበት ሰፊ እድል አለ የሚለው ነገር አሁንም በስፋት እየተነገረ ነው። የዓለም ዋንጫ በፊት ውሳኔውን ያሳውቃል ተብሎ የሚጠበቅ ነበረም። ከዚህ ጋር በተያያዘ የቀድሞ ተጫዋች ጆኮል ለምንድነው ማንሸጣቸው እያለ ይገኛል። በፍጥነት መሸጥ አለባቸው። በቃ ለቼልሲ መጫወት የማይፈልግን ተጫዋች በግድ ማቆየት አያስፈልግም። ከክለቡ የሚበልጥ ነገር የለም። ቼልሲ ትልቅ ክለብ ነው። ስለዚህ ቼልሲ የሚያክል ቡድን መጫወት ያልፈለገን ተጫዋች በጊዜ ነው መሸጥ ያለባቸው ብሏል። ኤንዞ ፈርናንዴስ ክለቡን መልቀቅ ይፈልጋል፣ መሸጥ አለበት። እነ ላቪያ ለቡድኑ ፊት አያደርጉም፣ መሸጥ አለበት። ዌስሊ ፎፋና ጥቅሙ አይታየኝም፣ መሸጥ አለበት። ፔድሮ ኔቶም ለዛ መስመር ላይ መፍትሄ ነው ብዬ አላምንም። ሊያም ዴላፕ 9 ቁጥር ላይ በፍጹም ቼልሲን ለሚያክል ቡድን መጫወት የለበትም። ባድሻሊ ምንም ፋይዳ የሌለው ተጫዋች ነው። ማሎ ጉስቶም የዛ ቦታ ላይ ተጫዋች ሊሆን ይችላል፣ ግን ጥሩ ተጫዋች በቦታው ላይ መምጣት አለበትና እንደ አጠቃላይ በክለብ ውስጥ እነኚህ 7 ተጫዋቾች መቆየታቸውን እኔ አልደግፍም ብሏል ኤንዞ ፈርናንዴዝ። ላቪያ፣ ዌስሊ ፎፋና፣ ፔድሮ ኔቶ፣ ሊያም ዴላፕ፣ ባድሻሊ እና ማሎ ጉስቶም ለቼልሲ መፍትሄ የሚሆኑ አይደሉም። አንድም ልባቸው እዚህ የለም፣ ሁለትም ጠቃሚ አይደሉም። መሸጥ አለባቸው። ቼልሲን ለሚያክል ቡድን አልጫወትም ያለ ተጫዋች ደግሞ በፍጹም መቆየት የለበትም እያለ ነው። በቼልሲ በኩል ደግሞ አሰልጣኙ እንዲነኩበት የማይፈልጋቸው ተጫዋቾች አሉ። ምናልባት ላቪያ ፊት አያደርግም ብሎ ነበረ ጆኮል። ነገር ግን በአሰልጣኙ በኩል በቡድኑ ሊያቆያቸው ከሚፈልጋቸው ውስጥ ሮሚዮ ላቪያ አለ፣ ዦ ፔድሮ፣ ሌቪ ኮልዌል፣ ኮል ፓልመር፣ ኤስታቬ ዊሊያም፣ ጆሻ ቲፖንግ እና እንደ ሞይሰስ ካይሴዶ ያሉ ተጫዋቾች ላይነኩ ይችላሉ። በቡድን ውስጥ የዣቪ አሎንሶ ቅር ናቸው። በተለይም ከሳቸው የጨዋታ ፍልስፍና ጋር በጣም የቀረቡ ናቸው በሚል ሌላው ጃክሰን ወደ እናት ክለቡ ቼልሲ ተመልሷል። ኒኮላስ ጃክሰን በቼልሲ ሊቀጥል የሚችልበት በርካታ እድሎች አሉ። ምክንያቱም ቼልሲ ቀጣይ ዓመት የአውሮፓ መድረክ ተሳትፎ የለበትም። 40 ጨዋታ ነው የተረጋገጠ ቼልሲ ቀጣይ ዓመት የሚያደርገውና ለዛ በጣም ውድ ዝውውሮችን ከመፈጸም ባሉት ሲዝኑን በዋንጫ ማጠናቀቅ በሚቻልበት ሁኔታ ላይ ይሰራሉ። ጃክሰንም በኒኮላስ ጃክሰን በኩል በቼልሲ የመቀጠል እድሉ በጣም ሰፊ ነው። ዩቬንቱስ ከሊቨርፑል በነፃ ከለቀቁት ተጫዋቾች አንደኛ የሆነውን ሳላህ ወደ ቡድናቸው መቀላቀል ይፈልጋሉ። ቀጣይ ዓመት የትኛውም ሳይሆን የአውሮፓ ሻምፒዮንስ ሊግ መድረክ የለበትም እና ወደ አውሮፓ መድረክ ለመመለስ ቡድኑን በትልቁ ወጪ ማድረግ እንደማይችሉ ፕሬዚዳንቱ አሳውቋል። ስለዚህ እንደ ሳላ ያለ በነፃ የሚገኝን ተጫዋች የቡድኑ አካል ማድረግ ይፈልጋሉ። ሳላ እስካሁን መዳረሻውን አልወሰነም፣ ግን በጥቂት ሳምንታት ሊወስን ይችላል ተብሏል። በሊቨርፑል በኩል እሱን የመተካት ስራ በያን ዲዮሜንዲ ካልተሳካ በባርኮላ ለመተካት ጥረት እየተደረገ እንደሆነ ይታወቃል። ሰሞኑን በተደጋጋሚ አንስተነዋል። የሳላ መዳረሻ ግን አውሮፓ የመሆን እድሉ ሰፊ ነው ማለት ነው። እንደ ዩቬንቱስ ያለ ቡድን የተጫዋቹ ፈላጊ መሆኑን ተከትሎ ዶሚኒክ ሶቦስላይ ላይ የ2025-26 የውድድር ዘመን አሁን ተጠናቋል ያለው ሶቦስላይ ሁላችንም እንደተመኘነው አይነት የውድድር ዘመን ባይሆንም እኛ ግን መታገላችን ለአንድም ሰከንድ አላቆምን ነበር ብሏል። በየደቂቃው ላሳያችሁን አስደናቂ ድጋፍ ደጋፊዎችን አመሰግናለሁ። ከስህተቶቻችን እንማራለን፣ ራሳችንና እናሻሽላለን። በሚቀጥለው የውድድር ዘመን ይበልጥ ሊቨርፑል የሚመስል ቡድን ሆነን እንመጣለን ብሏል። እናም ለሁለቱ የእግር ኳስ ዓለም ሌጀንዶችም ሳላና ሮበርትሰንም ምስጋና ላይ ብሏል። አብረን ያሳለፍናቸው 3 የውድድር ዘመናትና ስፍር ቁጥር የሌላቸው ትውስታዎች፣ የሰበሰብናቸው ዋንጮችና ያሳለፍናቸው ድንቅ ጊዜያት ብቻ ሳይሆኑ ለክለቡ ያስቀመጣችሁትም ደረጃ እና መሪነት ለዘላለም አብሮ የሚኖሩ ናቸው። ለዚህ ክለብ ላደረጋችሁት ነገር ሁሉ የሊቨርፑል ማህበረሰብ ከልብ ያመሰግናችኋል ብሏል። እናንተ የጀመራችሁትን ታሪክ እኛም እናስቀጥለዋለን እያለ ይገኛል። በርካታ ከዋክብቶችን ባለፈው ክረምት ያስፈረመው ግማሽ ቢሊየን ፓውንድ በላይ ያወጣው ሊቨርፑል ዘንድሮ ያንን ያክል የገነነ ቢሊየን ፓውንዶችን ያወጣል ተብሎ ባይጠበቅም ግን በጣም ጠንከር ያለ ስራዎችን በዝውውር መስኮቱ ላይ ይሰራል ተብሏል። ሶቦስላይም ለቀጣይ ዓመት በትልቁ ጠብቁን እያለ ይገኛል። ዩናይትድ በዝውውር መስኮቱ ላይ በጣም የተጠና ዝውውርን ያልተጋነነ የዝውውር ወጪን በማውጣት በጣም ጥራት ያላቸው ልምድ ያላቸው ተጫዋቾች ማምጣት በቀጣይ እቅድ ነው።
አብዛኞቹ የዩናይትድ መልማዮች በበርካታ የአውሮፓ ክለቦች ተሰማርተዋል። በነገራችን ላይ አውሮፓው ሲሰማሩ እስከ ሻምፒዮንሺፕ ነው። በሻምፒዮንሺፕ የሌስተር ሲቲን ተከላካይ ቤን ኔልሰንን ሁኔታ በትኩረት ከሚከታተሉ የፕሪሚየር ሊግ ክለቦች አንዱ ማንቸስተር ዩናይትድ ነው ይላል የሜል ስፖርት ዘገባ። ዩናይትድ በጣም ባልተጋነነ ዋጋ ሊያመጣቸው ከሚችላቸው ዝውውሮች አንዱ ከሻምፒዮንሺፕ ከሊግ አንድ ያሉ ግን ደግሞ ብዙ ያልታዩ ተጫዋቾችን ነው። ለአብነት ያክል ውድ ቤተሰቦቻችን ሴላመንስን ዩናይትድ ያመጣበት መንገድ የዩናይትድን መልማዮች በጣም አስደናቂ እይታ እንዲደነቅ የሚያደርግ ነው። ከአንትዋርፕን ያመጡት ያ ብቻ አይደለም። ከአንትዋርፕ ሲያመጡት ግብ ጠባቂው የነበረበት እድሜና ልምዱ በጣም አስገራሚ ነበረ። ማንም ሰው በሴላመንስ እርግጠኛ አልነበረም። ሴላመንስ ግን ከ32 የፕሪሚየር ሊግ ጨዋታ በአራቱ ብቻ ነው የተሸነፈውና የዩናይትድ መልማዮች አሁን እንዲህ አይነት ዝውውሮችን እያዩ ነው እና ቤን ኔልሰን የዩናይትድ የዝውውር አካል ሆኗል። በዩናይትድ በኩል ዩናይትድ በዝውውር ገበያው ላይ ቢያንስ ጨክነው በአስገዳጅ ሁኔታም ቢሆን በጣም ውድ ዝውውር ሊፈጽሙ ከቻሉ በአማካኝ ስፍራ ላይ ነው። ሳሙኤል ሉከረስ ስለ ዩናይትድ በስፋት ሲጽፍ የምናውቀው ጋዜጠኛም ዩናይትድ በዝውውር ሂሳቡ ላይ በውድም ሳይሆን በግዴታም ቢሆን ከአስፈላጊነቱ አንጻር በመሃል ሜዳ ክፍል ላይ ራሳቸውን ሲያጠናክሩ ከ100 ሚሊዮን ፓውንድ በላይ ሊጠይቁ የሚችሉ አማካዮችን ወደ ቡድኑ ለማምጣት ሊገደዱ ይችላሉ። በክለብ ውስጥ በተለይም የአማካይ ክፍሉን ለማጠናከር በሚደረገው ጥረት ላይ የአማካዮቹ ዋጋ በጣም የተጋነነ መሆኑ ለዚህ እንደ ምክንያት ይወሰዳል። ክለቡ ከዚህ ታላላቅ ዝውውር ጎን ለጎን ሌሎች ክፍተቶችን ለመሙላት ግን የገንዘብ አቅምና የገንዘቡን አዋጭ በአመለከተ ሁኔታ ዝቅተኛ ዋጋም ያላቸው ጥራት ያላቸው ተጫዋቾችን ማምጣት ግን ትኩረት ያደርጋል ብለዋል። ከዚህ ጋር በተያያዘ ማንቸስተር ዩናይትድ አማራጭ የሆኑት ቹዋሚኒና ኤሊዮት አንደርሰን ዩናይትድን ብዙ ወጪ ሊያስወጡት የሚችሉ አማራጮች ናቸው። ማርከስ ራሽፈርድ በባርሴሎና በኩል ላይቀጥል የሚችልበት ነገሮች አሁን በስፋት አሉ። እንደ ምክንያት የተነሳው ደግሞ ከዩናይትድ ጋር ድርድሩ አለመስማማት፣ ሁለተኛ አንቶኒዮ ጎርደን በዝርዝር ውስጥ መካተትና በይፋ ኒውካስል ጋር ባርሴሎና ድርድር መጀመሩ አንቶኒ ጎርደንን ለማስፈረም ዩናይትድ ሌሎች አማራጮችን ለማየት ይገደዳል። በራሽፈርድ ጉዳይ በተጠናቀቀው የውድድር ዓመት በስፔኑ ባርሴሎና በውሰት ውል ሲጫወት የነበረው የማንቸስተር ዩናይትድ አጥቂ ማርከስ ራሽፎርድ በቋሚነት ለማስፈረም አስቶን ቪላን ጨምሮ ቶትንሃሞች ፍላጎት አላቸው ይላል የዴሊ ሜል ዘገባ። እንደ ዴሊ ሜል ስፖርት ዘገባ ከሆነ ሲዝኑ በመጠናቀቁ በርከት ያሉ የፕሪሚየር ሊግ ክለቦችም ይህን ተጫዋች የማስፈረም ፍላጎት አላቸው። ሆኖም ማርከስ ራሽፎርድ ወደ ፕሪሚየር ሊግ ከመመለሱ ይልቅ በካታላኑ ክለብ ባርሴሎናን ቅድሜ ይሰጣል። ካልተሳካ ግን ሌሎች አማራጮችን የሚያየው ከዛ በኋላ ይሆናል። የአንቶኒ ጎርደን ዛሬ ባርሴሎና በይፋ በኒውካስል ዩናይትድ ጋር ድርድር መጀመራቸው የማርከስ ራሽፈርድን ግን እይታ ወደ ሌላም ቦታ እንዲሆን ሊያደርገው ይችላል። ዩናይትድ በየቀኑ 9,000 ፓውንድ ሊያስገኝ የሚችል ወደ ብሔራዊ ቡድን ያመሩ በርከት ያሉ ተጫዋቾችን ልኳል። ለአብነት ያክል ሌሳንድሮ ማርቲኔዝን ለአርጀንቲና፣ ካዜሜሮና ማቲያስ ኩኛን ለብራዚል፣ ሴላመንስን ለቤልጅየም፣ ለእንግሊዝ ኮቢ ሜኖን ልኳል። ለአይቮሪኮስት አማድ ዲያሎን፣ ለሞሮኮ ማዝራዊን፣ ለፖርቱጋል ብሩኖና ዳሎትን፣ እንደዚሁም ለተርኪ አልታይ ባይንደርን ልኳል። ስለዚህ ዩናይትድ 10 ተጫዋቾችን ልኳል። ዩናይትድ በእነኚህ ተጫዋቾች በየቀኑ በእያንዳንዳቸው 9,000 ፓውንድ ገቢ ያገኛል ማለት ነው። ፊፋ ለየክለቦች እንደሚከፍል ይታወቃል። ዩናይትድ በብሔራዊ ቡድን ደረጃ 10 ተጫዋቾችን ልኳል። የዩናይትድ ደጋፊዎች ታዲያ 10 ተጫዋቾችን በእርግጥ ለብራዚልና ለፖርቱጋል 2 ነው የላከው፣ ለተቀሩት አንዳንድ ልኳል። በዩናይትድ ምክንያት የምትደግፉት ብሔራዊ ቡድን ካለ ግን ከነኚህ ብሔራዊ ቡድኖች ውስጥ ለየትኛው ትደግፋላችሁ? ምልከታችሁን በሀሳብ መስጫ ሳጥናችን ላይ ላኩልን። ስኮት ማክቶሚኔ ማንቸስተር ዩናይትድን መልቀቁ ትልቁ ስህተት ነው ያሉት የናፖሊ ሰዎች ናቸው። እንደውም ለዩናይትድ ስጦታን የሰጠን ስኮት ማክቶሚኔን በሚል ሌላው ምናልባት የዩናይትድ ደጋፊ ማለቱ ላይ ገርም ይችላል በሚል ነው። ስኮት ማክቶሚኔ በናፖሊ ቤት ድንቅ ጊዜን ካሳለፈ በኋላ ስለ ዩናይትድ እና ስለ ብሩኖ ግን ተናግሯል። ዩናይትድ በጥሩ መሻሻል ስር ነው በካሪክ ካለ በኋላ ብሩኖን በተመለከተ ደግሞ እውነተኛ መሪ ብሎታል። በደቂቃዎች ውስጥ እድሎችን በመፍጠር ረገድ ልክ እንደ ማሽን ነው። ቁጥራዊ መረጃዎች በጣም ያስገርሙኛል። ቁጥር አይዋሽም የሚለው ማክቶሚኔ የብሩኖን ቁጥር ሳይ በጣም እደነቃለሁ ብሏል። በጣም ትሁት ነው። ቡድኑ በጥሩ ሁኔታም ሆነ በመጥፎ ሁኔታ ውስጥ ሲሆን እሱ ምርጥ ነው። ያለውን ሳይበግር ይሰጣል። የቡድን አንበልነት ሲያንሰው ነው ይላል። እንደዚህ ተጫዋቾች በቡድን ውስጥ መኖራቸው ትልቅ ጠቀሜታ አለው። ለረጅም ጊዜ ስኬት ቁልፍ ከሆኑ ነገሮች አንዱ እንደ ብሩኖ አይነት ተጫዋቾችን በቡድን ውስጥ መያዝ ነው። ምስጋና ልሰጡት ይገባል ብሏል። ከሰሞኑ የተከፈተበትንም ዘመቻ ስኮት ማክቶሚኔ ከጣሊያን ከናፖሊ ሆኖ ተከላክሎለታል። ብሩኖ 21 አሲስት 9 ጎል ያለው
በጣም አስደናቂ ቁጥሮች አሉት። ያው ቁጥሮቹን መደጋገም ይሆናል፣ ግን ስኮት ማክቶሚኔ ብሩኖ እንደሚተቸው አይነት ተጫዋች አይደለም። ለዩናይትድ የሱ መኖር በጣም አስፈላጊ ነው። ለሚያደርገው ነገር ምስጋና ይገባዋል ብለዋል። የመድፈኞቹ አለቃ ሚኬል አርቴታ በጣም ከባድ ውሳኔ ግን ደግሞ ውሳኔዎቻችን በሙሉ የሰሩ ብለዋቸዋል። የመድፈኞቹ አለቃ ሚኬል አርቴታ አሮን ራምስዴልን በዳቪድ ራያ መቀየር ከባድ ውሳኔ ነበረ ብለዋል። የግብ ጠባቂ ለውጡ ለውስጥም ለውጭም ማብራራት በጣም ከባድ ነበር ያሉት አርቴታ፣ ምክንያቱም ሁሉም ሰው ትርጉም ሊሰጠው አልወደደም ብለዋል። በወቅቱ ስፖርቲንግ ዳይሬክተሩ ኤዱ 100% እርግጠኛ ነህ ወይ ብሎ ጠይቆኛል ይላል ሚኬል አርቴታ። አክለው ለውጥ ማድረግ እንደነበረብን እርግጠኛ ነበርኩኝ፣ ምክንያቱም ራምስዴል አቅም ስለሌለው አይደለም፣ የተለየ ባህሪ ያለው ግብ ጠባቂ አስፈልጎን ስለነበረ ነው ይላሉ። ዳቪድ ራያ ውጤታ ይሆናል አሁንም የሚለውን አላውቅም ነበር፣ ነገር ግን ራሱን ለክለቡ እንደሚሰጥና አምባሳደር እንደሚሆን አውቅ ነበረ። እናም አሮን ራምስዴልን በዳቪድ ራያ መተካት ማንም ሰው አልተቀበለኝም ነበረ በወቅቱ እና አይደለም ሌላው ኤዱ ጋስፐር ራሱ ሚኬል አርቴታ እርግጠኛ ነህ ብሎ ጠይቆ ነበር ብለዋል። በእርግጥ በዛ ሰዓት የአርሰናልም ደጋፊ እርግጠኛ ነው ለማለት ይቸግራል። በርካቶች ያልተቀበሉት ነው። ምክንያቱም አሮን ራምስዴል ውሉን ባራዘመ በጥቂት ቀናት ውስጥ ነው የዳቪድ ራያ የውሰቱ ውል የተሰማው። በ3 ሚሊዮን ፓውንድ ከብሬንትፎርድ ያመጡት በአመቱ ቋሚ የማድረግ አንቀጽን አካተውበት ነው። ከዛ ቋሚ ሆነ። በጣም ያልተጠበቀ ነበረ። በኋላም ላይ የዳቪድ ራያ ቁጥሮች ብዙ አስገራሚ ግብ ጠባቂ እንደሆነ አሳይተዋል። ሚኬል አርቴታ ራይስን ማስፈረም ትልቅ አጋጣሚ ነበር ብሏል። ለደጋፊዎች ለተፎካካሪዎቻችንም ጠንካራ መልእክት ያስተላለፍንበት ዝውውር ነው፣ አርሰናል ማንነቱን ያሳየበት ዝውውርም ነው ብለዋል እና መልእክቱም እንግዲህ በደንብ እንደደረሰ ተስፋ አደርጋለሁ። ምን ያህል ለዋንጫ እየተዘጋጀ እንደነበረ ማሳያ ነው ብሏል እና ዴክላን ራይስን ማስፈረም ትልቁ አጋጣሚ ነበር ብሏል። ከዴክላን ራይስ ጋር በገንዘብ ረገድ ትልቅ ስምምነት ነበር፣ ነገር ግን አንድ ትልቅ ክለብ እንዲህ አይነት እርምጃ መውሰድ አለበትም ብሏል ሚኬል አርቴታ። ባለቤቶቹ ዝውውሩን በጣም ደግፈውልኝ ነበረ፣ ነገር ግን አንድ ተጫዋቹ ቡድኑን ወደ ተለየ ደረጃ ከፍ ማድረግ እንደሚችል ለምን እንደማመን ለሱ ማስረዳት ነበረብኝና ያንን አድርጎታል። ዴክላን ራይስን ስናስፈርመው መልእክቱ ብዙ ነበር። ያው በወቅቱ ካስታወሳችሁ የሊግ ሻምፒዮንነትን እያረጋገጠ ሊጉን በጣም የተቆጣጠረው ማንቸስተር ሲቲ ጋር ተፎካክረው አሳምነው ነው ያስፈረሙትና ሚኬል አርቴታ ሲናገሩ ያችን ለመናገር ነው። ማንነታችንን ለደጋፊዎችም ለአንዳንድ ክለቦችም ሲሉ ከሲቲ ጋር ተፎካክረው ተጫዋቹን በቀጥታ በእጃቸው ማስገባታቸው የአርሰናልን ጥንካሬ ማሳያ አድርገው እንደሚወስዱት ገልጸዋል። ሚኬል አርቴታ ሻምፒዮንስ ሊግን በተመለከተኛ በክለባችን አዲስ ታሪክ ለመጻፍ አስደናቂ እድላለን፣ ይህንም ለማድረግ እየሰራን ነው ብለዋል። ወደ አርሰናል ስመጣ ቡድኑ እንደ ማንቸስተር ሲቲ ወይም እንደ ሊቨርፑል አልነበረም፣ ሁኔታው ፈጽሞ የተለየ ነበረ እና እኛ ያንን እናውቅ ነበር። የክለቡ ባለቤቶችም ሁኔታው መጥፎ እንደነበረና ብዙ ስራ እንዳለብን ተረድተው አግዘውናል ብለዋል። በእርግጥ እሳቸው ቡድኑ ሲረከቡት አንድም ሰው ያውም እንዲህ ደካማውን ቡድን አርሰናል ያውም ልምድ በሌላቸው አርቴታ እንዴት ይድናል ተብሎ ነበረ። ግን እሳቸው ከመጡ በኋላ ወዲያው የዋንጫ ባለቤት አደረጉት በኤፍኤ ካፕ። ከዛ በኋላ የኮሚቲ ሽልድንም ዋንጫ አሳክተው ነበረ። ግን የአርሰናል ደጋፊ እንደዚ አይነት ዋንጫ አልነበረም ህልሙ፣ ፕሪሚየር ሊግ ወይ ሻምፒዮንስ ሊግ ነበር። ያው የጊዜ ጉዳይ ጊዜ ጠብቀው ቡድን ሰርተው የዋንጫ ባለቤት አደረጉት። በርካታ ዝውውሮችንም ፈጸሙ። የራይስን አነሱ፣ የዳቪድ ራያን አነሱ። እንደ ዙቤሜንዲ ያለ ተጫዋች ደግሞ የአምና ፈራሚያቸው ነበር። ከ1992-93 የውድድር ዓመት በኋላ ሁሉንም 38 የፕሪሚየር ሊግ ጨዋታ ተጫውቶ በመጀመሪያ ዓመቱ ዋንጫ ያነሳ ፈራሚ ዙቤሜንዲ ነው። 38ቱንም ጨዋታ ተጫውቷል፣ የዋንጫን ባለቤት ሆኗል። ዝውውሮቹን በጣም የተሳኩ እንደነበሩ ማሳያ ነው። ሚኬል አርቴታ እንደ ቡድን ማድረግ የሚጠበቅባቸውን አንዳንድ ባህሪያት ላይ የመስማማት ግዴታ አለብን። አንድ ሰው እነሱን የማይከተል ከሆነ እሱ የቡድኑ አካል አይደለም፣ ህጎቻችንን ብሏል። እናም በእያንዳንዱ ግድግዳ ላይ ቃላቶችን ያስፈረናል። በእያንዳንዱ የልምምድ ስፍራ ላይ መልእክቶች አሉ፣ እነሱን ይረዳሉ ብሏል። በነገራችን ሚኬል አርቴታ ቡድኑን ሲያሰለጥኑ አንዳንድ የሳይኮሎጂ ትሪኮችንም እንደሚጠቀሙ ይታወቃል። ለአብነት ያክል ከ3 ዓመት በፊት አንድ የጠቆረ ዋንጫ በግርግዳ ላይ ያሰርተው ነበረ፣ ሃምፖል ገጥመውለት። እናም ለተጫዋቾቹ ይሄ እንደዚህ የሚበራው ዋንጫ ስታመጡ ነው፣ ስለዚህ ሁሌ እንዲጨለመ ሆኖ ይቀጥላል ብለው ተጫዋቾቹ ያቺን ዋንጫ የማብራት ግዴታ እንዳለባቸው እየነገሯቸው ብዙ ትሪኮችን እየተጠቀሙ ቡድኑን ሲያሰለጥኑ ነበር እና ሁሉም ተጫዋች ያንን የምናወጣቸውን ህጎች የመተግበርም ግዴታ ነበረበት፣ አድርገውታል ብለዋል።
ቀጥሎ አርሰናል የሚጠበቅበት አንድ ነገር ነው፣ የዋንጫ መድገም ነው። የሻምፒዮንስ ሊግ እድሉ በእጃቸው ነው። የፍጻሜ ተፋላሚ ናቸው። ከፓሪሰን ጀርሜን ይጫወታሉ። ትልቁ ጥያቄ ግን ፓሪሰን ጀርሜን እና አርሰናል በተለያየ አውድ ውስጥ ሆኖ ለፍጻሜ የሚደርሱት። አርሰናል እስከ 38ኛ ሳምንት እስከ 37ኛ ሳምንት ሰኞ ድረስ እስከተጫወቱበት ድረስ እና ሲቲ ማክሰኞ ነው ዋንጫውን አላረጋገጡም ነበረ። ፓሪሰን ጀርሜን አስቀድሞ አረጋግጦ ነበረ። በቂ ረፍት አግኝቶ ነበረ። ፓሪሰን ጀርሜኖች ትኩረታቸው በሙሉ እዛ ላይ ነበረ። አርሰናል የተወሰኑ ቀናት እንግዲህ በዋንጫ ሂደት ውስጥ የመቆየት ግዴታ ነበረበት ዋንጫውን ለማረጋገጥ። የቅርብ ጊዜ ብንወስድ ማንቸስተር ሲቲ ከማንቸስተር ዩናይትድ ፍጻሜ ራቅ ባለ ጊዜ ውስጥ እንዲደረግ ተደርጎላቸው አጋጣሚውን እንዲያገኙ አድርጎ ነበረ። ግን ለሚኬል አርቴታ ቡድን ያ ጊዜውም አልፈቀደላቸውም። ሚኬል አርቴታ ደስታ እንኳን ተጫዋቾቹ እንዲያከብሩ የፈቀዱላቸው አንድ ቀን ነው። ምክንያቱም የሻምፒዮንስ ሊግ ዋንጫ ከፊታቸው ስላለባቸው ማለት ነው። የተለያየ የዝግጅት ጊዜ አድርገው የሚደረግም ጨዋታ ነው። ዩናይ ኤምሬ ፓሪሰን ጀርሜንን ለውጠውታል፣ ምንም ጥርጥር የለውም። ሚኬል አርቴታን በዛው ልክ አርሰናል ለውጧል። ግን ያው በሁለቱ አሰልጣኞች መካከል የልምድ ልዩነቶች አሉ፣ ምንም ጥያቄ የለውም። ሉዊስ ኤንሪኬ 2015-16 3 ዋንጫ ጠራርገው በባርሴሎና ቤት ትሪፕል የሰሩ አሰልጣኝ ናቸው። ልምዳቸው ከፍ ያለ ነው። ኡናይ ኤምሬም ሉዊስ ኤንሪኬ ማለት ነው። ኡናይ ኤምሬም አወድሷል በብዙም ሉዊስ ኤንሪኬን ዋንጫ ወደ ቡድኑ ማምጣቱ ብቻ ሳይሆን ቡድኑን ቀይሮታልና በጣም የተሻለ ቡድን ገንብቷል። እናም በሻምፒዮንስ ሊግም ከአርሰናል ጋር የሚያደርጉ ጨዋታን በትልቁ የመወጣት አቅም ያለው ቡድን ገንብቷል እያሉ ነው። በመጪው እሁድ በለንደን ጎዳናዎች ላይ ምናልባትም ሻምፒዮንስ ሊግ ከተሳካ ሻምፒዮንስ ሊግን ጨምረው፣ ካልተሳካ የፕሪሚየር ሊግ ዋንጫቸውን ብቻ ይዘው አርሰናሎች በኤምሬት ሳይሆን በጎዳና ላይ ድሉን ያከብራሉ። ከግማሽ ቢሊየን በላይ ህዝብ በዛ ስነስርዓት ይታደማል ተብሎ ይታሰባል። ምናልባት አርሰናል ቀንቶት ሻምፒዮንስ ሊግን ከጨመረበት ደግሞ ታሪካዊ ቀን ይሆናል ተብሎ ይታሰባል። የፊታችን እሁድ የለንደን ጎዳናዎች በቀዩ መለያም ይደምቃሉ ተብሎ ይጠበቃል። እዚህ ጋር እናብቃና ጥቂት ቆይታ እንመለስ። ላይክ ግን እንድታደርጉ በትህትና ጠይቀናል።